አብይ ባለስልጣኖቻቸው ላይ አስደንጋጭ የተባለ እርምጃ ወሰዱ። ቤተ መንግስቱም ታምሷል። በሌላ በኩል አብይ ጄኔራሉን ጉድ ሰርተዋቸዋል። ይህ ኢትዮ ፖስት ነው። አብይ ባለስልጣኖቻቸው ላይ አስደንጋጭ የተባለ እርምጃ ወስዷል። እርምጃውን ተከትለው ቤተ መንግስቱ እየታመሰ ሲሆን የብልጽግና አመራሮችም እርስ በርስ በጥርጣሬ እየተያዩ ነው። ትሰሙታላችሁ። ዘመነ ካሴ ከባድ ማስጠንቀቂያ ሰጠ። ማስጠንቀቂያውን ተከትሎም ትኩረት ስቧል። በጎጃም ትንቅንቁና የድሮን ጥቃቱ ባየለበት በዚህ ሰዓት የመከላከያ ሰራዊቱ የፋኖ አመራሮች ላይ ያነጣጠረ ዘመቻ እያደረገ መሆኑ ተሰምቷል። ኮሎኔሉ በበኩላቸው ሰራዊቱ መስዋዕት እየከፈለ ነው ሲሉ ተናግሯል። በሌላ በኩል ከሳምንታት በፊት ከፋኖ ጋር ድርድር ተጀምሯል ያሉት የክልሉ ባለስልጣን ከስልጣን ተነስተዋል። ጠቅላይ ሚኒስትር አብይ ጄኔራሉን ጉድ ሰርቷቸዋል። አብይ ጄኔራል ታደሰ ሳይቀድሟቸው ቀድሟል። የህወሓት እቅድ መክኗል። ብልጽግና የህወሓትን እቅድ ለማክሸፍ የተጠቀመው ስልትም መነጋገሪያ ሆኗል። በዚህ በከሸፈው ስልት ህወሓት ትልቅ ጦርነት የመቀስቀሻ ዘዴም ከእጁ እንደወጣ እየተነገረ ነው። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችን እንድትቆዩ ግብዣችን ነው። አሁን ወደ መረጃዎቹ እናምራለን። ጠቅላይ ሚኒስትር አብይ ጄኔራሉን ጉድ ሰርተዋቸዋል። አብይ ጄኔራል ታደሰ ሳይቀድሟቸው ቀድመዋል። የህወሓት እቅድ መክኗል። ብልጽግና የህወሓትን እቅድ ለማክሸፍ የተጠቀመው ስልት መነጋገሪያ ሆኗል። በዚህ በከሸፈው ስልት ህወሓት ትልቅ ጦርነት የመቀስቀሻ ዘዴ ከእጁ እንደወጣም እየተነገረ ነው። የፌዴራሉ መንግስት የትግራይን ጉዳይ የያዘበት መንገድ ትኩረት ሳቢ መሆኑ ቀጥሏል። ህወሓት ባለፉት 2 ዓመታት ጦርነትን መቀስቀስ ሲጠቀምበት ከነበረው ጉዳይ መካከል የተፈናቃዮች ጉዳይም ነበረ። ህወሓት የተፈናቃዮችን ጉዳይ እንደ መያዣ በማድረግ ጦርነት ከፍታለሁ የሚል ማስፈራሪያ ሲያሰማ ቆይቷል። ጄኔራል ታደሰ ወረደም ተፈናቃዮች ወደ ወልቃይትና ጠለምት እንዳይመለሱም እንቅፋት ናቸው በሚል በተደጋጋሚ ይተቻሉ። ይህን የተረዳው የማዕከላዊ መንግስት ህወሓት እንደ መቀስቀሻ የሚጠቀምበትን የተፈናቃዮች ጉዳይ ከእጁ ነጥቆታል። ጌታቸው ረዳም ወደ ወልቃይት በመላክ ተፈናቃዮች እንዲመለሱ እንቅስቃሴ ጀምሯል። ይህ እንቅስቃሴ ግን ህወሓትን አስቆጥቷል። ህወሓት በጉዳዩ ላይ ዛሬ ባወጣው መግለጫ ወልቃይት ላይ አደገኛ ሴራ እየተጎነጎነ ነው ብለዋል። ህወሓት ዛሬ ረፋድ ባወጣው የተቃውሞ መግለጫ የአማራ ኃይሎች ከወልቃይት ካልወጡ ተፈናቃዮችን ለመመለስ የሚደረገው ጥረት ተቀባይነት የለውም ብሏል። ዛሬም ወልቃይትን ዳግም ወደ ትግራይ ካልጠቀለልኩ ሞቼ ይገኛሉ በሚለው አቋሙ የጸናው ህወሓት የፌዴራል መንግስት የአማራ ኃይሎች ወልቃይት ያስወጣልኝ ብሏል። የአማራ ኃይሎች በወራሪነትና በሰፋሪነት የፈረጃው ህወሓት የፌዴራል መንግስት በፈረመው የፕሪቶሪያው ስምምነት መሰረት ወልቃይትን ወደ ትግራይ የመመለስ ኃላፊነቱን ይወጣ ብለዋል። ምንም እንኳን ህወሓት የፕሪቶሪያው ስምምነት በአወዛጋቢነት የተሰየሙት እንደ ወልቃይት ያሉ አካባቢዎች ወደ ትግራይ ይመለሳሉ ባይባልም ህወሓት በተደጋጋሚ ውንጀላ ያቀርባል። ስምምነቱ አወዛጋቢ ተብለው የተገለጹት እንደ ወልቃይት፣ ጠገዴና ራያ ያሉ ከአማራ በኩል የይገባኛል ጥያቄ የሚነሳባቸው አካባቢዎች በሕገ መንግስቱ መሰረት እልባት ያገኛሉ የሚል ነው። ህወሓት የፕሪቶሪያው ስምምነት በመጥቀስ የአማራ ኃይሎች ላይ ተደጋጋሚ የወራሪነት ውንጀላ ቢያቀርብም ራሱ ለተጨማሪ ጦርነት በግልጽ ዝግጅት እያደረገ ነው። ስምምነቱን ጥሶ ራያን በኃይል ተቆጣጥሮ ከ50 በላይ የአማራ ተወላጆችን ያፈናቀለው ህወሓት አሁን ደግሞ ወልቃይትን ለመቆጣጠር ሱዳን ያሰፈረውን ኃይል እያዘጋጀ መሆኑ እየተገለጸ ነው። ሱዳን ድንበር ላይ የሰፈረው የህወሓቱ አርሚ 70 በውጭ ኃይሎች የመሳሪያ ድጋፍ ጭምር ራሱን አደራጅቶም ወደ ወልቃይት ለመግባት እየተዘጋጀ መሆኑ እየተነገረ ነው። ይህ ኃይል ከሰሞኑን ያሰለጠነው አዲስ ኃይል ሲያስመረቅ የሚያሳይ ወታደራዊ ትርኢት ያሰራጨ ሲሆን ዓላማው ወልቃይትን መቆጣጠር መሆኑንም አሳውቀዋል። ህወሓት ወልቃይትን በኃይል ለመቆጣጠር ዝግጅት እያደረገ መሆኑን በግልጽ እያሳየ የአማራ ኃይሎችን በወራሪነት መወንጀሉን ቀጥሏል። ህወሓት መያዣ አድርጓቸዋል የሚባሉ ተፈናቃዮችን ወደ ወልቃይት ለመመለስ ከቅርብ ጊዜ ወዲህም የጀመረውን እንቅስቃሴ እንደማይቀበል በመግለጫም አሳውቋል። ህወሓት የክህደት ቡድን በማለት የፈረጀው የነጌታቸው ረዳ ትግራይን ወክለው ተፈናቃዮችን ለመመለስ የጀመሩት እንቅስቃሴ የሴራ ፖለቲካ ነው ብሎታል። ህወሓት አልቀበልም ያለው ተፈናቃዮችን የመመለስ ጥረት ውድቅ አድራጊ ያቀረበው አማራጭ የአማራ ኃይሎችን አሳዶ አካባቢውን ዳግም ወደ ትግራይ መመለስ ነው። ምንም እንኳን ህወሓት የተጀመረው የተፈናቃዮችን የመመለስ ጥረት ቢቃወምም
የፌዴራል መንግስት እነ ጌታቸው ረዳና የአማራ ኃይሎች ገፍተውበታል። ጌታቸው ረዳ ተፈናቃዮችን በተመለከተ ያላቸው አቋም ህወሓት ወደደም ጠላም ወደ ወልቃይት ይመለሳል የሚል ነው። በአማራ ኃይሎች በኩል እንደ ማይካድራ ያሉ ጅምላ ጭፍጨፋ ወንጀል ከፈጸሙ አካላት ውጭ ያሉ ሰላማዊ ተፈናቃዮችን እንቀበላለን የሚል ነው። ህወሓት ይገባኛል ጥያቄ የሚነሳባቸውን አካባቢዎች ጉዳይ በሰላማዊ መንገድ ከመፍታት ይልቅ ዳግም ወደ ጦርነት ከገባ እንዳመጣጦ እንገጥመዋለን እያሉ ነው። የፌዴራል መንግስት ወልቃይትን ወደ ትግራይ ከመመለስ ይልቅ የአማራ ኃይሎችን እያደራጀ ቀጥሏል ሲልም ወንጅሏል። የፌዴራል መንግስት የአማራ ኃይሎችን አስወጥቶ ወልቃይትን ወደ ትግራይ ካልመለስም ዘላቂ ሰላም አይኖርም ሲልም ዛቻ አዘል መልእክት አስተላልፏል። ዓለም አቀፉ ማህበረሰብ እንደ ወልቃይት ያሉ አካባቢዎች ዳግም ወደ ትግራይ እንዲመለሱም ጫና እንዲፈጥረም ጥሪ አቅርበዋል። ይሁን እንጂ ዓለም አቀፉ ማህበረሰብ ህወሓት ወደ ዳግም ጦርነት ለመግባት እያደረገ ያለውን እንቅስቃሴም እየተቃወመ ነው። ዘመነ ካሴ ከባድ ማስጠንቀቂያ ሰጠ። ማስጠንቀቂያው ትኩረትን ስቧል። በጎጃም ትንቅንቁና የድሮን ጥቃቱ ባየለበት በዚህ ሰዓት የመከላከያ ሰራዊቱ የፋኖ አመራሮች ላይ ያነጣጠረ ዘመቻ እያደረገ መሆኑ ሰምቷል። ኮሎኔሉ በበኩላቸው ሰራዊቱ መስዋዕት እየከፈለ ነው ሲሉም ተናግረዋል። ለሌላ በኩል ከሳምንታት በፊት ከፋኖ ጋር ድርድር ተጀምሯል ያሉት የክልሉ ባለስልጣን ከስልጣን ተነስተዋል። በአማራ ክልል ውጊያዎችና ጥቃቶች አልበረዱም። ይልቁንም ተባብሰው መቀጠላቸውን ከክልሉ የሚወጡ መረጃዎች ያመለክታሉ። ከባለፉት ሳምንታት አንስቶ በተለይ በጎጃም ቀጠና በአየርና በምድር ጠንካራ ውጊያ እየተደረገ መሆኑ ተመላክቷል። የሰሞነኛው የጎጃም ቀጠና ውጊያ የፋኖ አመራሮች ላይ ያነጣጠረ እንደሆነ ሰምቷል። መከላከያ ሰራዊቱ በፋኖ አመራሮች ላይ አነጣጥሮ በከፈተው ዘመቻም በርካታ የፋኖ የብርጌድና ሻለቃ አዛዦች እንደተገደሉ ተነግሯል። ባለፈው ሳምንት ብቻ 10 የሚሆኑ የፋኖ ወታደራዊ አመራሮች እንደተገደሉ የመከላከያ መረጃ ያሳያል። መከላከያ ገደልኳቸው ያላቸውን የፋኖ አመራሮች ስም ዝርዝር ይፋ ያደረገ ሲሆን ፋኖ ግን ዝምታን መርጧል። ይህ የመከላከያን መረጃ እውነትነት የሚያረጋግጥ እንደሆነም አስተያየት ሰጪዎች ተናግረዋል። የፋኖ መሪዎች ላይ ያነጣጠረው ኦፕሬሽንን ተከትሎ ዘመነ ካሴ ማስጠንቀቂያ ሰጥቷል። ያለፈው ሳምንት የድሮን ጥቃት የፋኖ ታጣቂዎች ላይ ያነጣጠረ ሲሆን ይህን ተከትሎ የፋኖ አመራሮችና ታጣቂዎች ከድሮን ጥቃት ራሳቸውን እንዲከላከሉ አስጠንቅቋል። አመራሮቹ የድሮን አሰሳ በሚደረግበት ወቅት ስልካቸውን እንዲያጠፉና ወታደራዊ ተሽከርካሪዎችን መጠቀም እንዲያቆሙ ዘመነ ካሴ አስጠንቅቋል። ይህ በእንዲህ እንዳለ ከሳምንታት በፊት ከፋኖ ጋር ድርድር ተጀምረዋል ያሉት የክልሉ ባለስልጣን ከስልጣን ተነስተዋል። ከፋኖ ጋር የድርድር ጥረቶች ቀጥለዋል ሲሉ ከሳምንታት በፊት የተናገሩት ዶክተር መንገሻ ፋንታው ከስልጣን ተነስተዋል። ዶክተር መንገሻ የክልሉ ኮሚኒኬሽን ቢሮ ኃላፊ የነበሩ ሲሆን በትላንትናው ዕለት በተደረገ ሹምሽር ወደ ሌላ ቦታም ተዘዋውረዋል። አብይ ባለስልጣኖቻቸው ላይ አስደንጋጭ የተባለ እርምጃ ወስደዋል። እርምጃውን ተከትለው ቤተ መንግስቱ እየታመሰ ሲሆን የብልጽግና አመራሮችም እርስ በርስ በጥርጣሬ እየተያዩ ነው። ገዢው ብልጽግና ፓርቲ በመላው ሀገሪቱ ካሉ አባላቱ መካከል ወደ 9000 በሚጠጉት ላይ በስነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አስታውቋል። የአረጋ ከበደ አስተዳደር በድንገት በርካታ የሹምሽር አድርጓል። የአማራ ክልል ፕሬዝዳንት አረጋ ከበደ የ35 ባለስልጣናት ሹምሽር ማድረጋቸውን የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታውቋል። አረጋ ከበደ የቢሮ ኃላፊዎችን ሽረው አየር ላይ ያንሳፈፉትና ሽግሽግ ያደረጉት የብልጽግና ምክትል ፕሬዝዳንት አቶ አደም ፋራ ባስታወቁ ማግስት ነው። አረጋ ከአዲስ አበባ የብልጽግና ስራ አስፈጻሚ ሰብሳቢ መልስ ከሻሯቸው የቢሮ ኃላፊዎች መካከል በጸጥታ ጉዳዮች ላይ ጭምር ጉልህ ሚና እንደነበራቸው የሚነገርላቸው የክልሉ ግብርና ቢሮ ኃላፊ ድረስ ሳህሉ ይገኙበታል። እንዲሁም ከፋኖ ታጣቂዎች እንቅስቃሴ ጋር በተያያዘ የፕሮፓጋንዳ ክንፉን የሚመሩት የኮሚኒኬሽን ቢሮ ኃላፊው መንገሻ ፋንታውን ወደ ገቢዎች ቢሮ ተዘዋውረዋል። ከስልጣናቸው የተነሱት አብዛኞቹ የቢሮ ኃላፊዎችና ምክትሎቻቸው ማረፊያቸው ምን እንደሆነም አልታወቀም። ገዢው ብልጽግና ፓርቲ የተሰጣቸውን ተልዕኮ በአግባቡ አላስፈጸሙም ያሏቸውን በርካታ በየደረጃው የሚገኙ አመራሮች ላይ እርምጃ መውሰዱን አስታውቋል። ላለፉት 3 ወራት የውስጥ ፓርቲ ስራዎችን ግምገማዎች መደረጋቸውን የገለጹት አደም በተደረገው ውይይትና ግምገማ እውቅና ለሚገባቸው እውቅና ደግሞም የማስተካከያ እርምጃ መወሰዳቸውንም ተናግሯል። በተለይም የእርምት እርምጃ ከመወሰዱ አኳያም በአጠቃላይ 8613 በሚሆኑ አመራሮች ላይ እርምጃ ተወስዷል። የተወሰዱት እርምጃዎች ሲያብራሩም አባላቱ ከኃላፊነት ከማንሳት ጀምሮ ሽግሽግ እስከ ማድረግ የሚደርስ መሆኑን ገልጸዋል። ብልጽግና ፓርቲ ካደረገ የስራ አስፈጻሚ ስብሰባ በኋላም በሺዎች በሚቆጠሩ አባላቱ ላይ እርምጃ መውሰዱ ከተገለጸ በኋላም በተለያዩ ሀገሪቱ ክልሎች አመራሮች ላይ ለውጥ እየታየ ነው። ባለፉት ቀናት ከፓርቲ
የስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታም የተለያዩ ክልሎች ኃላፊነታቸው በማንሳት እርምጃዎች መወሰዱ ተገልጿል። የደቡብ ምዕራብ ክልል እንዲሁም በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት የክልሉ ከፍተኛ አመራሮች እስከ ታችኛው መዋቅር ያሉት አመራሮች የግምገማና የምዘና መድረክ መካሄዱንም ጠቅሰዋል። በደቡብ ምዕራብ ኢትዮጵያ ክልል አዲስ የተሾሙትና የተሸገሸጉ አመራሮች ቁጥርም 15 ደርሷል። የጋምቤላ ክልል በበኩሉ በተደረገው አመራር ምዘና መሰረት የክልሉ ሰላምና ልማት ለማስቀጠል እንደሚችሉ የታመነባቸው በማለት ለ66 አመራሮቹ ሹመትና ሽግሽግ ማድረጉን አስታውቋል። በክልሉ ላሉ 11 ቢሮዎች አዳዲስ የአመራር ሹመትና ሽግሽግ መደረጉን አስታውቆም ከዚህ ውጭ ያሉት ግን ባሉበት እንዲቀጥሉ መወሰኑን ገልጿል። በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነትና በታማኝነት የማያገለግል የስነ ምግባር ችግር ያለበትና በሌብነት የተዘፈቀ የብልጽግና አባል ላይ እርምጃዎች ይቀጥላሉ ብለዋል። ብልጽግና በተለይም በክልሉ ደረጃ ሰፊ አመራር ሹምሽር እያደረገ የሚገኙ በሰባተኛው ሀገራዊ ምርጫ ዋዜማ መሆኑም ታውቋል። አበቃን። መልካም ጊዜን ተመኘን።